እንዴት ናችሁ? ሰላም ናችሁ? ዛሬ የምናየው ሴራሚክ ካፓሲተርን እንዴት እናነባለን ምለውን አንዳንድ ነጥቦችን እናያለን ማለት ነው። እንደሚታወቀው ሴራሚክ ካፓሲተር በሶስት ቁጥር ወይ ደግሞ 3 ዲጂት በሆነ ቁጥር ይጻፋል። ለምሳሌ እዚህ ላይ እንደምናየው 100፣ 101፣ 102፣ 103፣ 104 ይላል። ስለዚህ እነኚህ ወደ ካፓሲታንስ ቫልዩ ሲቀየሩ የራሳቸው ስቴፕ እና የራሳቸው ትርጉም አላቸው ማለት ነው። እና የመጀመሪያ እና የሁለተኛ ዲጂት ቤዝ ነው የሚባሉት እና ምን ማለት ነው እንደዛው እንዳሉ ይቀመጣሉ ማለት ነው። የመጀመሪያ ዲጂት እና የሁለተኛ ዲጂት እንደዛው እንጽፋለን ወይ ደግሞ እናስቀምጣለን ማለት ነው። ሶስተኛው ደግሞ ምንድነው ሰርድ ዲጂት የሚያሳየው እዚህ ላይ የዜሮ ብዛትን ነው የሚያሳየው። ይሄ ማለት ምን ማለት ነው? እነኛ ሁለቱ ቤዝ ላይ ስንት ዜሮ እንጨምራለን ወይ ደግሞ ስንት ዜሮ መጨመር እንዳለብን የሚያሳዩን ዲጂቶች ናቸው ማለት ነው ሶስተኛ ላይ የሚጻፉት። ስለዚህ ይሄ ዩኒት ደግሞ የሚጻፈው ወይ ደግሞ የሚለካ በምንድነው ካፓሲታንሱ በፒኮ ፋራድ ነው። ከዛ በኋላ እኛ ወደ ማይክሮ ፋራድም ወደ ናኖ ፋራድም መቀየር እንችላለን። ግን እዚህ ሴራሚኩ ላይ የተቀመጠው በምንድነው ማለት ነው? በፒኮ ፋራድ ነው ማለት ነው። በአጭሩ ሶስተኛ ዲጂት ምን ነው የሚያሳየው ማለት ነው? ነምበር ኦፍ ዜሮ ወይ ደግሞ የዜሮ ብዛትን ነው የሚያሳየን ማለት ነው። ስለዚህ የመጀመሪያ ቁጥሮች የመጀመሪያ ዲጂት እና የሁለተኛ ዲጂት ቤዝ፣ ሶስተኛው ደግሞ የዜሮ ብዛት ነው ብለናል። ስለዚህ ለምሳሌ አሁን እዚህ ላይ እንደምናየው ከቁጥሩ ውጪ ደግሞ ሌተሮቹም አሉበት። እነኚህ ሌተሮች ደግሞ ምን ሪፕሬዘንት እንደሚያደርጉት ቶለራንስ የሚባለው ነው። ስለዚህ ኤፍ ጂ ጄ ኬ ኤም የሚለውን እዚህ ላይ እያየን ነው። እነኛውን በተለያየ ሴራሚክ ካፓሲተሮች ላይ እናገኛለን ማለት ነው። ሌላ ሌተር ደግሞ ምን ላይ እናገኛለን? ሁለተኛ ሌተር ቮልቴጅ ኮድ የሚባሉትን ኤች እና ኤ ኤች ኤ ዲ ዲ ኢ የሚባሉ አሉ። እነዚህ ደግሞ ቮልቴጅ ቫልዩ የሚነግሩ ናቸው ማለት ነው። ስለዚህ ለምሳሌ እዚህ ላይ እንደምናየው 103 ይላል። የመጀመሪያ ዲጂት እና ሁለተኛ ዲጂት ምን ናቸው ብለናል? ቤዝ ናቸው። ስለዚህ 10 እንዳለ እንጽፋለን። የመጨረሻው ዲጂት ምንድነው ደግሞ ሶስቱ ምንድነው የሚያሳየው? የዜሮ ብዛት ወይ ደግሞ ነምበር ኦፍ ዜሮ። ስለዚህ 3 ዜሮን 10 ፊት ለፊት እንጨምራለን ማለት ነው። ስለዚህ ስንት ይሆናል ማለት ነው? 10,000 ፒኮ ፋራድ። ይሄን ፒኮ ፋራድ ደግሞ ወዴት መቀየር እንችላለን? ወደ ናኖ ፋራድ። ስለዚህ ወደ ናኖ ፋራድ ስንቀይር ስንት ይሆናል ማለት ነው? 10 ናኖ ፋራድ ማለት ነው። ስለዚህ በአጭሩ ሁለቱ የመጀመሪያ እና የሁለተኛ ዲጂት ቤዝ ናቸው። እንደዛው እንዳለ ይቀመጣል። ለምሳሌ 10 እንደዛው ይዘናል ማለት ነው። 100 ከ103 10 እንደዛው አስቀምጠናል። ሶስቷ ደግሞ ምንድነው የምታሳየው? ነምበር ኦፍ ዜሮ ወይ ደግሞ የዜሮ ብዛት ነው። ሌላ ደግሞ እዚህ ላይ ምን እያየን ነው? ቱዲ የሚል ቱዲ ምንድነው? ቅድም እንዳለው ማክሲመም ቮልቴጅን ነው የሚያሳየን ማለት ነው። ለምሳሌ ይህን ምሳሌ እንስራ። 103 ይላል። ስለዚህ 103ን 3 ዲጂት መሆኑን እያየን ነው። ከሶስቱ ዲጂት የመጀመሪያና የሁለተኛው ዲጂት እንደዛው እንዳለ እናስቀምጣለን ተባብለናል። ስለዚህ 10 እንደዛው እንወስዳለን። 3 ደግሞ ምንድነው የምታሳየው ማለት ነምበር ኦፍ ዜሮ። ስለዚህ 3 ዜሮን 10 ለፊቱ እንጨምራለን ማለት ነው። ስለዚህ 10,000 ፒኮ ፋራድ ወደ ማይክሮ ፋራድ ደግሞ ሲቀየር 0.01 ይሆናል። ሁለተኛ ምሳሌ ደግሞ 104 ይላል። ከ104 አሁንም 1 እና 0 እንደዛው እንዳለ እናስቀምጣለን 10ን ማለት ነው። ከዛ ስንት ዜሮ እንጨምርበታለን ማለት ነው? 4። ስለዚህ ስንት ይሆናል? 100,000 ፒኮ ፋራድ ወይ ደግሞ 0.1 ማይክሮ ፋራድ ይሆናል ማለት ነው። ሌላ ምሳሌ ሶስተኛ ደግሞ 472 ይላል። 4 እና 7 እንዳለ እነዛው እንወስደዋለን። ከዛ ሁለት ደግሞ ምንድናት ማለት ነው? የዜሮ ብዛት ነምበር ኦፍ ዜሮ። ስለዚህ 47 ላይ ስንት ዜሮ እንጨምራለን ማለት ነው? 2 ዜሮ ስንት ይሆናል? 4700 ፒኮ ፋራድ። ይሄን ደግሞ ወደ ማይክሮ ፋራድ ሲንቀይር 0.0047 ማይክሮ ፋራድ ይሆናል ማለት ነው። ስለዚህ እዚህ ላይ ዩቲዩባችን ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ስለተከታተላችሁን በጣም እናመሰግናለን። ሼር፣ ሰብስክራይብ እና ላይክ አድርጉልን። ቴንኪው። በቀጣይ ቪዲዮ እስክንገናኝ ድረስ